በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። የዮሐንስ ወንጌል ምዕራፍ 2 ቁጥር 10። በዚህ ርዕስ ስለ ቃና ዘገሊላ ጥቂት ደቂቃዎችን እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ በየጊዜው የሚለቀቁ መልእክቶች እንዲደርሷቸውም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ሰው ሁሉ አስቀድሞ መልካሙን ቆይቶ ግን መናኛውን ነገር ያቀርባል። ከኢየሱስ ክርስቶስ ዘንድ የሆነው ግን ወገኖቼ በእያንዳንዳችን ሕይወት እያደር መልካም የሆነውን ነገር የሚያደርግ መልካም አምላክ መሆኑን ጭምር ከዚህ የሰርግ ታሪክ እናያለን። ከቁጥር 1 ጀምሮ ወንጌላዊ ዮሐንስ እንደዘገበልን በገሊላ ቃና ሰርግ ነበረ ይላል። በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የኢየሱስ እናት በዚያ ነበረች፣ ኢየሱስና ደቀ መዛሙርቱ ደግሞ ታደሙ። ብዙ የታደመ ሰው አለ። የኢየሱስ ክርስቶስ መታደም ግን ለሰርገኞቹ ችግር መፍትሄ በመሆን እንደሆነ ክፍሉ ያስረዳናል። በዚህ መካከል ሰርገኛው እየበላ እየጠጣ ባለበት ሰዓት የወይን ጠጅ አለቀ። በዚህን ጊዜ የኢየሱስ እናት ርኅርኅት የሆነችው የሰው ችግር የሰው ማጣት የሚያሳስባት እናታችን ቅድስት ድንግል ማርያም ወደ ልጇ ወደ ኢየሱስ ክርስቶስ በመቅረብ የወይን ጠጅ እኮ የላቸውም፣ የወይን ጠጅ እኮ የላቸውም አልቆባቸዋል ስትል ችግራቸውን ሁሉን ቻይ ለሆነው ለልጇ ለኢየሱስ ክርስቶስ ነገረችው። በመንፈስ ቅዱስ ጸንሳ በመንፈስ ቅዱስ የወለደችው እናቱ ድንግል ማርያም ገና ሲወለድ ጀምሮ የልጇ ነገር ምስጢራዊ ነገር እንዳለው ትረዳ እንደነበረ፣ ሁሉን በልቧ ተጠብቆ ነበር እንዳለው ወንጌላዊ ሉቃስ። በልቧ ተጠብቆ የነበረችው ድንግል ማርያም ልጇ ለዚህ ችግር ሰርገኞቹ ላፈሩበት ለጎደለባቸው ነገር መፍትሄ እንደሚሆን ስለምታውቅ የወይን ጠጅ እኮ የላቸውም ስትል ለልጇ ነገረችው። ከዚህ በኋላ ልጇ ያላት እንዳለ የሚያስረዳው ነገር ደግሞ እናቱም ከልጇ ጋር ይህን ችግር ከተነጋገሩ በኋላ የላቸውም እኮ ብላ ከነገረችው በኋላ እንደገና ወደ አገልጋዮቹ በመመለስ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው ይላል ወንጌላዊ ዮሐንስ። መጀመሪያ ለልጇ ነገረችው፣ የላቸውም እኮ አለችው። ሲቀጥል ደግሞ ወደ አገልጋዮቹ መጣችና የሚላችሁን ሁሉ አድርጉ። ወገኖቼ የሚለንን በማድረግ የምናገኘውን መንፈሳዊ በረከት ከዚህ ክፍል መማር እንችላለን። ድንግል ማርያም የሰዎቹን ችግር ለልጇ ከነገረችው በኋላ እንደገና ለአገልጋዮቹ ያለቻቸው ነገር ቢኖር የሚላችሁን ሁሉ አድርጉ የሚል ነው። ከዚህ በኋላ አይሁድ እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጦ ነበር። ባዶ ጋኖች፣ ምንም የሌላቸው ባዶ ጋኖች፣ እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር ይላል። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስካፋቸው ሞሏቸው፣ እስካፋቸው ሙሏቸው አላቸው። እስካፋቸው ሞሏቸው። እርሱ እንዳለው የሚላችሁን አድርጉ ተብለዋልና እርሱ እንዳላቸው እነዛን ባዶ ጋኖች ውሃ እንዲሞሉ አደረጉ። ከዚህ በኋላ አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ብቻ ያውቁ ነበር።
አሳዳሪውን ሙሽራውን ጠርቶ እንዲህ አለው፣ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው ይላል። እስካሁን አቆይተሃል። እሱ አላወቀውም። ነገር ግን መናኛ የሆነው ሰዎች የሰሩት ስራ ነበር። የሰዎቹ የድካማቸው፣ የሰዎቹ የግል ጥረታቸው ነበር። የኢየሱስ ክርስቶስ በረከት ያለበት ውሃው ወደ ወይን ጠጅ ከተቀየረ በኋላ ግን ሰዎች ከደከሙትና ከለፉት ይልቅ እጅግ መልካም የሆነው የወይን ጠጅ እያደር የሚያረካው የወይን ጠጅ በክርስቶስ ድንቅ ስራ ተፈጸመ። ለዚህ ነው ኢየሱስም ይህን የምልክቶች መጀመሪያ በቃና ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ ተብሎ የተጻፈው። ኢየሱስም የምልክቶች መጀመሪያ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱን በእርሱ አመኑ። ዛሬም የእርሱ ክብር በእያንዳንዳችን ሕይወት የተገለጠ ይሁን። የእርሱ በረከት በእያንዳንዳችን ሕይወት ይብዛልን። እዚህ ክፍል ላይ እንደሰማነው ሰዎቹ ለፍተዋል። ሰዎቹ የራሳቸውን የሚችሉትን ሁሉ አድርገዋል። ነገር ግን የሰዎቹ ድካምና ጥረት፣ ልፋት ለሰርገኛው ለድምተኛው ሙሉ አድርጎ የሚያስተናግድ ወይም የሚያረካ ሆኖ አልተገኘም። እነርሱ የደከሙበት ድካም መጨረሻ ላይ በመሃል አለቀ። አፈሩ። ኀፍረትን የሚያስወግድ ከውርደት የሚታደገው መድኃኒታችን ኢየሱስ ክርስቶስ ግን በዚያ የሰርግ ቦታ ላይ ተገኝቶ የሚበልጠውን በረከት የሚበልጠውን የወይን ጠጅ አስደማሚ የሆነ የወይን ጠጅ ውሃውን ወደ ወይን ጠጅ በመቀየር ይህንን መንፈሳዊ በረከት እንዳበዛላቸው እናያለን። ለዚህ ነው ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል። ሰው ሁሉ ወገኖቼ፣ የሰው የሆነው ነገር ሁሉ መጀመሪያ ላይ መልካም ነው፣ እያደር ግን መናኛ ይሆናል። እንደሰማነው ከሰከሩ በኋላ መናኛውን አለና አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል። ከአምላካችን ከእግዚአብሔር ዘንድ የሆነው ነገር ሁሉ ወገኖች እያደር መልካም ነው። እኛ በግላችን ሩጠን ደክመን ለፍተን ብዙ ከደከምንበት ይልቅ የእርሱ እጅ፣ የእርሱ የበረከት እጅ፣ የእርሱ መንፈሳዊ በረከት በእኛ ሕይወቱ ሲገለጥ የእኛ የግላችን ድካም መናኛ ይሆንና የእርሱ የሆነው ደግሞ በሕይወታችን ጣፋጭ ይሆናል። በዚህ ቦታ ላይ እንግዲህ የሰርግ ቦታ ነው እንደሚታወቀው። ሐዋርያው ቅዱስ ጳውሎስም በኤፌሶን መልእክቱ ምዕራፍ 5 ቁጥር 32 ላይ ይህ ምስጢር ታላቅ ነው ያለው። የሰርግን ነገር ሲናገር ይህ ምስጢር ታላቅ ነው፣ እኔ ግን ስለ ቤተ ክርስቲያንና ስለ ክርስቶስ እናገራለሁ አለ። እግዚአብሔር ለቤተ ክርስቲያን ያለውን ትልቅ መለኮታዊ ምስጢር በልጁ በኢየሱስ ክርስቶስ ደም ስለተዋጀችው ቤተ ክርስቲያን ያለውን ፍቅርና እንክብካቤ ያህል ለሰርግም ለጋብቻ። ምክንያቱም ቤተ ክርስቲያን በሙሽሪት ክርስቶስ ደግሞ በሙሽራ መመሰላቸው የሚታወቅ ነው። ስለዚህ በብሉይ ኪዳን የነበረው ያ በገነት የተመሰረተው መልካሙ ጋብቻ በኃጢአት ምክንያት ስለተበላሸ ክርስቶስ የመጀመሪያውን ታምራት ያደረገውም በገሊላ ቃና በሰርግ ቦታ ተገኝቶ ነው። በሰርግ ቦታ ተገኝቶ ነው። እዚህ ክፍል ላይ እግዚአብሔር ለጋብቻ ያለውን ትልቅ ምስጢር እንረዳለን። ይህ ምስጢር ታላቅ ነው እንዳለው እግዚአብሔር ለጋብቻ ያለውን ትልቅ ምስጢር፣ ትልቅ ክብር እናያለን። ስለዚህ የመጀመሪያውን ምልክት በገሊላ ቃና ተደርጎ ተገኝቶ ይህንን ድንቅ ስራ ሰራ። መናኛ የሆነውን ወደ ጣፋጭነት ቀየረ። ባዶ የሆነውን ሞላው። ልብ በሉ፣ ባዶ ጋኖች ነበሩ። እነዛ ባዶ ጋኖች በውሃ እንዲሞሉ አደረገ።
ስለዚህ ዛሬም ባዶነታችንን የሚሞላ ጉድለታችንን የሚሞላ መናኛ የሆነውን ሕይወታችንን የሚያጣፍጥ እርሱ ብቻ መሆኑን ከዚህ ታሪክ መማር እንችላለን። ሰው ብቻውን ብዙ ስለጣረ፣ ሰው ብቻውን ብዙ ስለደከመ ወገኖች ሙሉ አይሆንም። መንፈሳዊ እውነት፣ መንፈሳዊ በረከት፣ የእግዚአብሔር ሐሳብ ያለበት ሁሉ የእርሱ እጅ ሲኖርበት ነው። እርሱ የእኛ የድካማችን የመውጣት የመውረዳችን ነገር መናኛ ሲሆን የእርሱ ጸጋ የእርሱ መንፈሳዊ በረከት በሕይወታችን በኑሯችን ሲገለጥ ግን መናኛው ወደ ጣፋጭነት ይቀየራል። የጎደለው ሙሉ ይሆናል። ባዶ ጋኖች ነበረዋል። ባዶ የሆኑትን ጋኖች ነው እርሱ ሙሉ ያደረጋቸው። ስለዚህ ዛሬም በጎደለ ነገራችን፣ ባዶ በሆነው ነገራችን ሁሉ እርሱ በጸጋው ሙሉ እንዲያደርገን፣ እኛ ብቻችን ጥረን ወጥተን ለፍተን አልሞላልን ባለን ነገር ሁሉ እርሱ በበረከት እጆቹ ሙሉ እንዲያደርግልን፣ መናኛ የሆነውንም ነገር ደግሞ እንዲያጣፍጥልን ዛሬም ወደ እርሱ መቅረብ፣ እርሱን መደገፍ፣ እርሱን ማምለክ ያ አምላክ ዛሬም ስለሆነ ዛሬም በስራዎቻችን፣ በትዳራችን፣ በኑሯችን ሁሉ የእርሱ የበረከት እጅ ብቻ እንደሚያስፈልግ ይህ ታሪክ ያስተምረናል። ይህ ታሪክ ብቻ አይደለም፣ ሕይወት ነው። ዛሬም መናኛው ነገራችን ሊጣፍጥ የሚችለው በእርሱ ብቻ መሆኑን የሚያመላክት ነው። ዛሬም የጎደለ ማንነታችን ሙሉ የሚሆነው በእርሱ በረከት ብቻ፣ በእርሱ መገኘት ብቻ መሆኑን የምንማርበት ታሪክ ነው። ስለዚህ ሰው ሁሉ አለ መልካሙን ነገር ያስቀድማል። መልካሙን ነገር ያስቀድማል። እያደርግን መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። መልካም የሆነውን ነገር ሁሉ ያደርግልን ዘንድ አምላካችን እግዚአብሔር ሁላችንንም ይርዳን። ይቆየን።